የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛያል። እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀ ነው የተለያዩ የእንግሊዘኛ ሆሄያት ወይም ፊደላትን ሲሆን እነዚህን ሆሄያትና ፊደላት በተለያየ መልክ በመቁጠር እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል እንድናውቀው ሊያግዝ የሚችል ቪዲዮ ነው ማለት ነው። ስለዚህ ቪዲዮውን ማየት ስትጀምሩ ላይክ፣ ሸር፣ ሳብስክራይብ ማድረግ አይረሳም። ስለዚህ በቀጥታ ወደ ዝግጅቱ ሲሄድ እያንዳንዱን ሆሄ ደጋግሜ እቆጥረዋለሁ። ስለዚህ ከርሰሩን ተከትላችሁ ብታዩትና ብታዳምጡት በእርግጠኝነት እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል መለየት ትችላላችሁ ማለት ነው። ድምፁን፣ ቅርጹን ለያችሁት ማለት ደግሞ እንግሊዘኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ላይ ሲሄድ ይህች የምታዩት ከላይ ያለው የአማርኛው አለ፣ በስር የአማርኛው ሊተካ የሚችለው የእንግሊዘኛው ሆሄ ወይም ፊደል ማለት ነው። ይህች የምታዩት አሁን ይቺ ናት። ከታች ደግሞ የእንግሊዘኛው ዋይ ኢ እንደማን ትነበባለች ማለት ነው? እንደ ዩ ይ ያ ይ ዮ። እደግመዋለሁ። ዩ ይ ያ ይ ዮ። እሺ ቀጥሎ ያለች ደግሞ ነ ኤንኢ እንደ ነ ትነበባለች ማለት ነው። ኤንኢ። ስለዚህ ኑ ኒ ና ኔ ን ኖ። እደግመዋለሁ። ኑ ኒ ና ኔ ን ኖ። እሺ ይችኛዋ ደግሞ ኘ ጂኤንኢ እንደማን ይነበባል? እንደ ኘ ማለት ነው። ስለዚህ ስቆጥረው ኘ ኙ ኚ ኛ ኜ ኚ ኞ። እሺ ደግመዋለሁ። ኘ ኙ ኚ ኛ ኜ ኚ ኞ። እሺ ቀጥሎ ያለው ደግሞ ይሄኛው አ። ስለዚህ አን የሚተካ የማን ድምፅ ይይዛል ማለት ነው? አ። ስለዚህ ስቆጥረው ኡ ኢ ኤ አ ኤ እ ኦ። እደግመዋለሁ። አ ኡ ኢ አ ኤ እ ኦ። እሺ ቀጥሎ ያለች ደግሞ ኬኢ እንደማን ይነበባል? እሺ ስቆጥረው እያንዳንዱ ነው። ይሄ
ከ ኩ ኪ ካ ኬ ክ ኮ። እደግመዋለሁ። ከ ኩ ኪ ካ ኬ ክ ኮ። እሺ ቀጥሎ ያለችኛዋ ደግሞ ወ ደብሊው ኢ እንደማን ይነበባል? እንደ ወ። ደብሊው ዩ እንደ ው እያለ እንቀጥላለን ማለት። ስለዚህ በጋራ ስናየው ወ ው ዊ ዋ ዌ ው ዎ። እሺ ከዚያ ይችኛዋ በድጋሚ ስቆጥረው አሁን ወ ው ዊ ዋ ዌ ው ዎ። እሺ ቀጥሎ ያለው ይሄኛው ደግሞ ቀጣይ ያለው ይሄ ዘ። ስለዚህ እንደ ዘ ሊነበብ የሚችለው ዜድ ኢ ማን ይባላል? ዘ። ስለዚህ ዘ ዙ ዚ ዛ ዜ ዝ ዞ። እሺ እደግመዋለሁ። ዘ ዙ ዚ ዛ ዜ ዝ ዞ። ቀጥሎ ያለው ይህ ደግሞ ዠ። ስለዚህ ዜድ ኤች ኢ እንደማን ይነበባል? ዠ። ዜድ ኤች ኢ ዠ። ስለዚህ ስቆጥረው ዠ ዡ ዢ ዣ ዤ ዥ ዦ። እሺ እደግመዋለሁ። ዠ ዡ ዢ ዣ ዤ ዥ ዦ። እሺ ቀጥሎ ያለው ይሄ ደግሞ ደ ዲኢ እንደማን ይቆጠራል? እንደ ደ ዱ ዲ ዳ ዴ ድ ዶ። እደግመዋለሁ። ደ ዱ ዲ ዳ ዴ ድ ዶ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል መለየት ትችላላችሁ ማለት ነው። ድምፁን፣ ቅርጹን ለያችሁ ማለት ደግሞ እንግሊዘኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን